አይ ዘመን አይ ዘመን አይ ጊዜ አይ ዘመን በጣም ያሳዝናል። በጣም በጣም በእውነት ማለት ነው። በዚህ ልክ የጠንቋይ የሚባል ነገርን በዚህ ልክ ማስፋፋት፣ በዚህ ልክ ማስተዋወቅ፣ በዚህ ልክ ጠንቋይ በቃ ሁሉንም ነገር ማድረግ እንደሚችል፣ ጠንቋይ ከእግዚአብሔር ከፈጣሪ ከእምነት በላይ እንደሆነ እንደሚችል ማስተዋወቅ ግን በጣም በጣም ከባድ ነው። በእውነት በጣም ይደብራል። ማለት እዚህ ጋር አሁን ይህን ቪዲዮ የሚያዩ በጣም ብዙ ወጣቶች፣ በጣም ብዙ ህጻናቶች፣ በጣም ብዙ ሰው ነው ይህን ቪዲዮ የሚያየውና ቪዲዮ ደግሞ የሚያስተምረው እንግዲህ ሰይጣን ኃይል እንዳለው ነው። በእርግጥ አዎ ኃይል አለው። ላመነበት ያደርጋል፣ ማድረግ ይችላል። ምክንያቱም ስልጣን እምነት ማለት አመኑት ማለት ስልጣን ሰጥተውታል ማለት ነውና በጣም የሚያሳዝነው ግን በዚህ ልክ ጠንቋይ በቃ ከፈጣሪ በላይ እንደሆነ እያስተዋወቃችሁ ነው ያላችሁትና ሩታ እንዳርጋበት እሳይ ደግ አረገች። እንኳን አረገች። እንኳን ባልና ሚስት ናቸው እኮ ያማችኋል እንዴ? እኔ ይቅርታ አድርጉልኝና ማለት ነው አብርሽንም እወደዋለሁ በጣም ሩታንም እወዳታለሁ። ሩታ ጀግና ሴት ናት። አንጫጫቻችሁ አላችሁ። በጣም 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 በቃ እንደው በቃ ያሌለ ያልሆነ ነገር ድራማ እየሰሩት እኔ እንቅጫን የምነግራችሁ አብርሃምም ሩታም ሄርሜላም ተነጋግረው ድራማ እየሰሩ ኤፍሬምም ሁሉም ማለት ነው ተነጋግረው ድራማ እየሰሩ ነው። ምንም ሌላ አይደለም። እና ሩታ ላይ በጣም የተነሳችሁ ሰዎች ጥላቻ በጣም እያየሁ ነው። ሩታ ላይ በቃ ሩታ እንዲህ ናት፣ ሩታ እንዲህ ያረገ፣ ሩታ በዛ ወጣች። ሩታ ጀግና ናት ልንገራችሁ። ካደረገችም ደግሞ እውነት ይሄን ነገር አድርጋም ከሆነ አልደግፍም። እኔ ይሄን እንደዛ አይነት ነገር ደጋፊም አይደለው። እኔ እንትን ማለትም አልፈልግም። ግን ሩታ ተበድላለች። ስሙ ሴት የሆንሽ በጠቅላላ ሩታ አብርሽ በጣም በድሏታል። በየዋህነትም ይሁን በማወቅም ይሁን ባለማወቅ አንድ ሴት ልጅ በእርግዝናዋ መበደል የለባትም። አንድ ሴት ልጅ በእርግዝናዋ ጊዜ ካስቀየምካት ከበደልካት ወይኔ በስማ እድሜ ልኳን አትረሳውም። እድሜ ልኳን አትረሳውም። እች ልጅ ተናዳ ተበሳይታ ምናልባት በቀል ይሆናል ይሄ ሁሉ ነገር ምናልባት እየተበቀለች ሊሆን ይችላል። እኔ ለሄርሜላ አላዝንም። ይቅርታ አድርጉልኝ፣ አላዝንም። ለምን አዝናለሁ እንዴ? የሰው ባል ቀምታ ነው የያዘችው። ገባችሁ? በሰው ትዳር መካከል በሰው ፍቅር ያን ጊዜ ሩታ አርግዛ እየተሰቃየች መቼም አረሳትም። እኔ ሩታና አብርሽን በጣም ነበር የምከተላቸው፣ በጣም ነበር የምወዳቸው። ግን ተለያዩ የሚለው ነገር ሲመጣ ከዛ በኋላ በቃ መከታተል አቆምኩኝ። አሁንም አልፎ አልፎ ነው እኔ ቪዲዮቸውን የማየው። ቶሎ ጊዜ አይኖረኝም አንደኛ፣ ሁለተኛ ከስንት አንድ ነው የእነሱን ቪዲዮ የማየው። እና ግን ሩታ እንዳደረገች ሩታ በዛ ወጣች፣ ሩታ በዛ ገባች ሲሉ አያለሁና ምን ትዝ እንደሚለኝ ታውቃላችሁ? ያ የተበደለችው ያ ያሳለፈችው በእርግዝና ጊዜ እውነት እናት የሆናችሁ ታውቁታላችሁ። በእርግዝና ጊዜ የምትወዱት የምታፈቅሩት ሰው ከሌላ ሴት ጋር እዛ ሲዝናና ሲጨፍር ፈታ ሲል ስታዩት ምን አይነት ስሜት ሊሰማችሁ እንደሚችል ሴት የተባልሽ በሙሉ ፍረጅ፣ በእውነት ማለት ነው። ዝም ብላችሁ እናንተ እዛ ጠንቋው ተገኘ፣ ጠንቋው በዛ ወጣ፣ ጠንቋይ መሆኑ ተረጋገጠ፣ አንገቱ ላይ ያለው ሀብል። ሄርሜላስ እጁ ላይ ሰዓት አላሰረችም? እንዲህ ምን ነው? ሄርሜላም እኮ እጁ ላይ ሰዓት አስራለች። እሱስ ምንድን ነው ስሙ? እሱስ ምንድን ነው? ምን ይባላል እሱስ? ዝም ብላችሁ ብቻ እንደው ወጣ ወረደ በቃ። በስማም ኧረ በስማም የምር በጣም ነው። ግን አንዳንዴ ማለት ነው የሆነ ሰው ላይ ጫና፣ በተለይ ሚዲያ በስማም ሴት ልጅ ላይ ግን ጫና ታበዛላችሁ። የእውነት ሩታ እኮ ባሏን ተነጥቃለች። የልጇን አባት እኮ ተነጥቃለች። ስለዚህ የሰው ባል የነጠቀችን ሴት የምታበረታቱ ደግሞ
ሁላችሁም እኔ እንጃ እንደሆነ በእናንተ ይድረስ አልላችሁ፣ ምክንያቱም ከባድ ስለሆነ ቁስሉ ስሜቱ በጣም ከባድ ነው፣ ያማል። እና ሩታ ጀግና ነሽ፣ ካረግሹም እንኳን እንዲህ አታቃጥሉኝ እዚህ ጋር። በስማ ደግሞ እየመጣችሁ ተሳደቧሉ፣ መጣችሁ ተሳደቧሉ። ደግሞ እነሱ ድራማ እየሰሩ ነው። የምንም ጠንቋይ የለም፣ የምንም ምናምን የለም፣ የምንም መተት፣ የምንም ሀብል የለም። እናንተ ምን አይነት ናቸው በእናታችሁ እንዴ? እነሱ እና እየሸቀሉ ነው፣ ደህና ይሸቅሉ።